ከአንዴም ሁለት ሶስት ያቁስለሽኝ ቁስሌ ላይ የደረቀ እንጨት እየሰደድሽ የማይሽር ጠባሳ ያሰራሽብኝ አንቺ ነሽ። እንዴት አድርጌ ነው ማጥፋት የምችለው? ሳራ እኔ ጋር ነች። አድናንና የሮቤል ፍጥጫ ሳራን ገሎ ሲቀብራት የሚያሳይ ቪዲዮ ሚራ ይዛበት እያስፈራራች ቢሆንም የቁርጡ ቀን ግን ዛሬ ጠበቃ በመቆም እባክህን ሮቤልን አትግደለው፣ ሳራ ከኔ ጋር ናት ስትል ተናግራለች። እንግዲህ ሚራ ሳራ እሺ ከአንቺ ጋር ከሆነች አምጫት፣ ሆኖኑ እየደበቅሽበትን ቦታ መላክችን በማለት አድናንም አፍጦባታል። አጋጣሚ ሮቤልን ከሞት የታደገችበት ሁኔታ ስለነበረ ሮቤል ሚራን ከሰማይ የወረደችለት እስኪመስል ድረስ በጣም ደስ ብሎታል። የአድናን ጭካኔ ከወትሮ በተለየ ዛሬ ለጉድ ነበረ። ሆኖም ሳራን የት እንደ ጣላት አሁኑን መናዘዝ አለብህ እየተባለ በተደጋጋሚ ተደብድቧል። በዚህ ብቻ አላቆመም። አድናን በቁስሎቹ ላይ ሌላ ቁስል እየጨመረበት ስቃዩን ያበዛው ሮቤል እውነታውን የማይናገር ከሆነ ቱን ሊነጥቀው እስከሚችል ደረጃ ድረስ እንደጨከነበት ነግሮታል። ታዲያ ሮቤልም ግደለኝ እንጂ ምን ብዬ መናገር እችላለሁ ብላለች። በዚህ ሁኔታ እየተጨቃጨቁና ማለትም አድናንም ትክክለኛውን ነገር የማይናገር ከሆነ እንደማይለቀው ክፍል ዘግቶ እያሰቃየው በነበረበት አጋጣሚ ነበረ ሚራ እባክህን እሱን አታሰቃየው፣ ሳራ በቃ ከኔና ስትል የተናገረችው። አሁን ላይ ሙሉ በሙሉ ጥያቄዎቹ ወደ ሚራ ዙረዋል ማለት ነው። እንግዲህ ሉና እህቴን የሚያገኛት በሮቤል አማካኝነት ነው፣ እሱ ከወጣ በፍጹም የሚሆን ነገር አይደለም፣ እባክህን አድናን ሮቤልን እንዲወጣ ታድርገው እያለች ስትጠይቀው ነበረ። ሆኖም እንግዲህ ዛሬ ላይ ከማስወጣት ይልቅ ሳራን አምጣት እያለ ማስጨነቅ ነበረ። ሉና በእሷ ምክንያት ቤታቸው አቲካራ መሆኑን አሳስቧታል። እባክህ አድናን እባክህን ታገስ እያለችው ነው። ይሁን እንጂ አድናን አሁን መስሚያው ጥጥ ሆኖበታል። ሆኖም አሁን ላይ ሉና እባክሽን ሚራ ህይወቱን እንታደገው፣ ሮቤልን ሊገለው ነው፣ አንቺስ ምን ብለሽ ተናግረሽ ነው ስትል ጠይቃት ነበረ። ሚራም ታዲያ አሁን የነገሩ ሁሉ ሰበብ አንቺ ነሽ እያለች ጣቷን እየቀሰረችባት ነው። ዛሬ በጣም በሚያስገርም ሁኔታ ሚራ አይኗ ጉር ተመልክቷል። ሉናና በአድናን መካከል ያለው መፈቃቀር ነው። ሁለቱን ስታይ ከእጇ ያመለጠው ፍቅር እንዴት መመለስ እንደምትችል በጣም ትጭንቃለች። ታዲያ ለዚህም ማለትም ሁለታቸው ሲተሳሰቡና ሲጎራረሱ የተመለከተችው ሚራ እኔ ነኝ ለዚህ ሁሉ ጥፋተኛ፣ ያኔ ባልበድለው ኑሮ አድናን ምን ያህል ለኔ መልካም ሰው እንደሆነ አሁን የተረዳሁት ብላለች። ያኔ ነፍሰ ጡር በነበረችበት አጋጣሚ በተለይ የእርግዝናዋ ነገር ስታበስረው አድናን እንዴት እንደዘለለና ከዛ በኋላ ለሚራ ቤት ሲንከባከባት እንደነበረ ዞር ብላ ማስታወስ ስትጀምር በጣም አሟታል። ይህንን ከእጇ ያመለጠ ፍቅር እንዴት አድርጋ ትመልሰዋለች? በእርግጥ አድናን አሁን ልቡ ሙሉ በሙሉ ሻክሯል። ለሚራ ምንም አይነት ስሜትም ሆነ ፊትም እየሰጣት አይደለም። ታዲያ በዚህ ሁኔታ ሚራ እብድ ሆናለች። ዛሬ ሁሉም ነገር ይቅርና እባክህን ይቅርታ አድርግልኝ፣ መቼም ጥፋቴን አውቃለሁኝ፣ ቢሆንም ለልጃችን ስትል በቂምና በጥላቻ እየተረገዘውና አሁንም እየተጨቃጨቅን መወለድ የለበትም በማለት አድናን ፊቱን እንዲያዞርላትና በይቅርታ መቀጠል እንዳለባቸው ጠይቀዋለች እንጂ አድናን እጅብ ከሄደ ውሻ ጮኸ ነው ነገሩ። አርፈሽ ተቀመጪ፣ እኔ ላንቺ ምንም አይነት ቦታ የለኝም፣ በጊዜው አቆላምጭሻለሁኝ። ይሁን እንጂ ያንን እድል መጠቀም አልቻልሽም፣ አሁን ከሮቤል ጋር እንደፈለግሽ መሆን ትችያለሽ ብሏታል። ታዲያ በዚህ ሁኔታ ፊቱን ያዞርባት አድናን አሁን ላይ ከሉና ጋር መጨቃጨቋን ተያይዘዋለች። በአንቺ ምክንያት ነው ይህ ሁሉ እየሆነ ያለው፣ ለምን ወደ መጣሽበት አትሄጂም ብላታለች። እንደማልሄድ መቼም ውስጥሽ ያውቃል፣ አሁን እኮ አድናን የኔ ባለቤቴ ነው፣ ስለዚህ ከዚህ ቤት አልወጣም ስትል ነግራታለች ማለት ነው። ታዲያ በዚህ እየተንጨረጨረች ያለችው ሚራ አሁን ምን ማድረግ እንደምትችል ግራ ተጋብታለች። ሮቤልም አይደለም አድናንን ተከላክሎ እሷን ከዛ ቤት ይዟት ሊወጣ ይቅርና ራሱም በአድናን ቁጥጥር ስር ውሎ በጭራሽ መንቀሳቀስ የማይችልበትና እንዲሁም በደረሰበት ጉዳት ከቤት እንዲያገግም ተደርጓል። እሱ ግን ክስ ሊመሰርት ነበረ እቅዱ። በነገራችን ላይ አድናን በጭራሽ ከዚህ ቤት አትወጣም፣ ቁስልን ቁስል አድርገህ ትቀመጣታለህ፣
ከውጭ ከወጣህ ደግሞ ሌላ ከባባድ ሰበቦች ይመጡብሃል በማለት ሀሳባቸውን እንዲቀይሩ አድርጓቸዋል። ሚራ በራሷ በኩል የሰራችውን ወንጀል እያስታወሰች ይህማ ነገር ተጠያቂነቱ ራሴ አያልፍምና አሁን ተመልሶ መተኛት አለበት በማለት ሆስፒታል ልትወስድ የነበረውን ሮቤል እንደገና አልጋው ላይ እንዲተኛ አድርገዋለች። ታዲያ ይህን ተከትሎ ሚራ አድናንን በጣም ጨካኝ ነህ አትመስለኝም ነበረ፣ እስካሁን ድረስ ያንተን ጸባይ እንዴት ነው መረዳት የተሳነኝ ያለችም እንግዲህ አድናን ስለጨከነበት እየተናገረች ነው። ይሁን እንጂ ሚራ ያው ሮቤልን ከልቧ ስለምትወደው ነው ሁሉ እያደረገች አለችው። ለሆነም ቢሆን በበኩሏ በእኔ ምክንያት ቤታቸው ተተረማመሰ፣ ወንድሙ ጋም ተጣላ። በቃ አድናን ስሜታዊ ከመሆኑ ወጥተህ ለምንድነው ተረጋግተ ነገሮችን ቆም ብላ የማታስበው? እኔ ሁሉም ነገር እንዲበላሽብን አልፈልግም። በተለይ በሮቤል ደጋግመህ ስትመታው ለህይወቱ ያሰጋልና በዚህ ምክንያት ደግሞ ዝብጥያ እንድትወርድብኝ አልፈልግም። እኔ እናንተ ተጋብተን ብዙ ልጆች እንዲኖሩንም ካለ ምኞት የተነሳ እባክህን አድናን ተረጋጋ እያለችው ትገኛለች። አድናን ታዲያ እኔም እኮ የሞተ ሰው መግደል አልፈልግም፣ ነገር ግን በወንጀሉ ልክ የሚገባውን ቅጣት ማግኘት ደግሞ ግዴታ ነው። መቼም ሮቤል መማር አይችልም ሲል ለልሆና ነግሯታል። እንግዲህ እነዚህ ልጆች በጣም ደስ ይላል። በዛሬው ክፍል እንግዲህ በተመለከት ነው በልሆናና በአድናን መካከል ያለው መፈቃቀር፣ መተሳሰብ ከዚህ በፊትም ሲያሳልፉ የነበሩት በመካከል ግን ሚራና ሮቤል ጣልቃ እየገቡ ወደ ወዲህ በማለት በሐሰት አጣልተዋቸው ነበረ። በተለይ አድናን ሚራ የምታደርገውን ነገር ሙሉ በሙሉ አሜን ብሎ ተቀብሏትና እውነት መስሎትም ነበረ። ዛሬ ላይ ግን የሁለቱንም ማስመሰል እንዲሁም በተለይ ሮቤል ልሆናን ሊቀማው እንደሆነ ከተረዳ ወዲህ እጅግ በጣም መራር ነው የሆነበት። በጣምም ተናዷል። ታዲያ በተደጋጋሚ ነበር ወደዛ ክፍል በሄደ ቁጥር የሚደበድበው። ላይ ዋነኛ አጀንዳውን ሳራ ላይ በማድረግም ሳራ የጠፋችበት ምክንያት ምን ሊሆን ይችላል? የእጅ ጌጣጌጧስ እንዴት ከሮቤል ኪስ ሊገኝ ቻለ? የመሳሰሉትን ጥያቄዎች በማንሳት አንዴ ከሚራ አንዴ ከሮቤል እያለ እንግዲህ የተለያዩ ነገሮችን እየሰማ ነው። ሚራ ራሷ ሆን ብላ ከሳራ እንደወሰደችው ሮቤል ለአድናን የነገረው። ሮቤልንም ይህንን ከሰማ በኋላ ቀጥታ ወደ ሚራ በመሄድ ሚራ የእጅ ጌጣጌጧን እንዴት ነው የቀማሻት? ሳራ ጋር ተጣልታችሁ ነበር ወይ በማለት ጠይቋት ነበር። ይሁን እንጂ አይ እንደዛ አይደለም፣ እኔ በፍጹም ከሳራ ጋርም አልተጣላውም፣ ለምንድነው አስር የምትጠይቀኝ ያለች። እንግዲህ የሳራ ጥያቄ በጣም በገነነ መልኩ ዛሬ አድናን ይህንን መልእክት ሲናገር እሷም በጣም ፈርታለች። ምክንያቱም ያኔ ሳራ ስትሞት እጇ እንዳለበት ሁላችንም እናስታውሳለን። ጋራ ነፃ የፍቅር ጊዜ እንዲኖራት በመፈለግ ሳራ ያኔ እንድትሞትላት ካላት ፍላጎት የተነሳ ሮቤል በትራስ አፍኖ ሲገላት በጣም ደስተኛ እንደነበረችና ሮቤል በጣም ምርጥ ስራ ሰርተህልኛል በማለት አብራ እንደተባበረችው እናስታውስ ነበር። ታዲያ አሁንም ገመናዋ በሮቤል ብቻ የሚሸፈን ስላልሆነ ማለትም እሷንም ስለሚያስጠይቃት በዚህ ምክንያት እንግዲህ ስለ ሳራ ጉዳይ ሲነሳ በጣም ትደነግጣለች። እርስ በርሳቸው እንዲህ ሚስጥራቸውን እየተሸዋወዱ ያሉት ሮቤልና ሚራ ራሳቸውን ለማዳን ብዙ መላምቶችን ለአድናን እየነገሩት ነው። አድናን ደግሞ በጭራሽ ሊፋታቸው አልፈለገም። እያንዳንዱ በጣም እያፋጠጣቸው ነው እና በበኩሏ በጣም ተጨንቃለች። ምክንያቱም አድናን አሁን ስሜታዊ ሆኖ ከሮቤል እየተመላለሰ የሚደበድበው ድብደባ ሊሞትብናል ብላ ስለምታስብ አድናን አትረጋጋም ትለዋለች። በሌላ በኩል ደግሞ የወደፊት ህይወቷም ያስጨንቃታል። ይኸውም ከአድናን ጋር የጋብቻ ስነ ስርዓት ካደረጉና በዚህ ሁኔታ ከወንድሙ ጋር እየተጨቃጨቁ መቀጠል እጅግ በጣም ከባድ ነው። እንዴት ነው በዚህ አይነት ሁኔታ አድናን ጋር ተጋብተን የምንኖረው? እንዴት ነው ሰው አንድ ቀን እንኳን ሰላም ውሎ ሳያድር በዚህ ሁኔታ መቀጠል እጅግ በጣም ይከብዳል እያለች እንግዲህ በጣም እያሳሰባት ይገኛል። ክፍሉን ዘግቶ ሲጮህበትም እባክሽን ሚራ ሊገለው ነው፣ አንቺ ምን ብለሽ ስለነገርሽ ነው? በጣም ተናዷል። እናም እባክሽን ምን ብለሽ ነው እያለች እየለመነቻት ነው። እሷም በሀሳብ ጭልጥ ብላ ነትም በነገርኩት ነገር ነው ማለት ነው ሮቤልን እየመታ ያለው ለሳራ ጉዳይ የሚለቀን አይመስለኝም እያለች እየተጸጸተች ትገኛለች። በኋላም እንግዲህ ሲጨንቃት ክፍሉን ከፍታ
ሳራ ከኔ ናት ስትል መልሳለች ማለት ነው። ቀጣዩ ፍጥጫው እንደቀጠለ ነው። እንግዲህ ሮቤል እውነታውን ካላወጣ በስተቀር አድናን በጭራሽ የሚፋታው አይደለም። እጅግ በጣም በዛሬው ክፍል መራርና ጨካኝ ሆኖ ነው የተከሰተው። ብዙ ጊዜ ተሸውዷል አድናን። አሁን ላይ ግን መሸወድ ይብቃ ብሎ የተነሳ ይመስላል። በሉህናና በአድናን በኩል ያለው የፍቅር ግንኙነትም እየጠበቀ መጥቷል። ሚራ በዚህ በኩል ይቅርታ ብትጠይቅም የአንቺ ቅለሽ ቢው ብሎ እንግዲህ ፊቷን ዙሮባታል ማለት ነው። ሚራ አሁን ላይ በሉህናና በአድናን ፍቅር በቅናት እብድ እያለች ትገኛለች። ራችን ላይ ሚራ ተሰጥቷት ነበረ፣ እድሉን አልተጠቀመችበትም እንጂ ያኔ አድናን እንዳፈቅራት፣ እንዴት እንደሚወዳት፣ እንዴት እንደሚንከባከባት ጥሩኔ ስትለው ምን ያህል እንደተደሰተ እናስታውስ ነበር። ዛሬ ግን ነገሮቹ ተቀያይረው ሚራ ባበላሸችው መንገድ ይኸው ቤታቸው ጭቅጭቅ ሆኗል ነገሩ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።